በአንድ ወቅት በመካከለኛው ምስራቅ ምድር ላይ የጋራ ጦርነት እሳት አንድደው የኢራንን መሪ በቅንጅት የገደሉት የዋይት ሃውሱ ጌታ ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የነበራቸው የወዳጅነት ማዕበል ፊቱን አዙሮ ወደ ከፋ የጠላትነት አዘቅት ውስጥ መግባቱ መላው ዓለምን አስደምሟል። ትራምፕ ወደ ስልጣን መንበር ከመጡ ወዲህ በኦቫል ኦፊስ 6 ጊዜ በመመላለስ ከማንኛውም የዓለም መሪ በላይ በነጩ ቤተ መንግስት ደጃፍ ሞገስ አግኝተው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ግን በቤተ መንግስቱ በሮች ፊታቸውን ዘግተውባቸዋል። ኔታንያሁ ወደ አሜሪካ ለመጓዝ ለ15 ቀናት ያህል ተደጋጋሚ ጥያቄዎችን ቢያቀርቡም ፕሬዚዳንት ትራምፕ ግን እርሳቸውን የማግኘትም ሆነ የማነጋገር ፍላጎት እንደሌላቸው በመግለጽ ጥያቄያቸውን ውድቅ አድርገውታል። በዋይት ሃውስ ኮሪደሮች ውስጥ የሚሰማው ሹክሹክታ እንደሚያመለክተው ሁለቱ የቀድሞ የልብ ወዳጆች ስልክ ላይ ሳይቀር እጅግ በጣም መራራ የሆኑ የስድብና የክፉ ቃላት ናዳ እየተለዋወጡ ሲሆን ይህም በመካከላቸው ያለውን የልዩነት ሽብልቅ ይበልጥ አጉልቶታል፣ አንሮታል። ለዚህ ታላቅ የወዳጅነት መፍረስና ለትራምፕ ቁጣ እንደ ዋነኛ ምክንያት የተጠቀሰው አሜሪካ ዘመናዊ የጦር ጄቶችን ለቱርክ ለመሸጥ መወሰኗ በእስራኤልና በቱርክ መካከል ያለው የጦርነት አዝማሚያ ያባብሷል የሚል የኔታንያሁ ከፍተኛ ሁኔታ ቁጣ ነው። በአሁኑ ወቅት በእስራኤልና በቱርክ መካከል ያለው ፖለቲካዊ ልዩነት መስፋቱና ሁለቱ ሀገራት ወደ ቀጥተኛ ጦርነት የመግባት አዝማሚያቸው እያደገ በመምጣቱ በዚህ ወሳኝ ወቅት አሜሪካ የቱርክን አየር ኃይል በዘመናዊ ጄቶች ለማስታጠቅ መነሳቷ ኔታንያሁ ክፉኛ አበሳጭቷል። ዋይት ሃውስም ኢራንና አሜሪካ ሊያደርጉት የነበረውን የሰላም ስምምነት እስራኤል አኮላሽቷለሽ በሚል የያዘው ጥልቅ ቅሬታ ነው። ይህ ሰጥ አገባ በቃላት ብቻ አላበቃም። ዋሽንግተን ለእስራኤል ተሰጠው የነበረውን የ3 ቢሊዮን ዶላር ወታደራዊ ድጋፍ እስከ ማቋረጥ የደረሰ ጠንካራ እርምጃ እንድትወስድም አስገድዷታል። ለታላቅ ልዩነት መፈጠርና ለዚህ የከረረ ቂም መፈላለግ ዋነኛው ሰበብ ሆኖ የሚነሳውም የ2020 የአሜሪካው ፕሬዝዳንታዊ ምርጫ ማግስት ላይ የተፈጠረው ክስተት ነው። ዶናልድ ትራምፕ በምርጫው ሂደት ላይ ድምጻቸው እንደተሰረቀባቸውና እርሳቸው እንዳሸነፉ በጽኑ በሚያምኑበትና በዋይት ሃውስ ግድግዳዎች መካከል የፖለቲካ ማዕበል በበረታበት በዚያ ፈታኝ ወቅት ቤንጃሚን ኔታንያሁ ቀድመው ለአዲሱ ፕሬዝዳንት ጆ ባይደን የኳን ደስ አሎት መልእክት ማስተላለፋቸው ትራምፕን እንደ ታላቅ የክህደት አለንጋ ቆጥረውታል። ትራምፕ በወቅቱ በሰጡት ይፋዊ ቃለ መጠይቅ ኔታንያሁ ቀድመው እንኳን ደስ አሎት ማለታቸውን አጥብቀው በመንቀፍ እሱ ለኔ ታማኝ አልነበረም በማለት የልባቸውን መቁሰልና ቂም ይፋ አድርገዋል። ከዚህ በተጨማሪም የጥቅምት 7ቱ የሐማስ ድንገተኛ ጥቃት በእስራኤል ላይ ታላቅ ጠባሳ ጥሎ ካለፈ በኋላ ትራምፕ በኔታንያሁ አመራር ላይ ያላቸውን ትችት ይበልጥ አጋግለውታል፣ አንረውታል። ጥቃቱን መከላከል አለመቻሉን እንደ ትልቅ የስለላና የደህንነት ውድቀት የቆጠሩ ትራምፕ ኔታንያሁ ለዚህ ጥቃት ተዘጋጅቶ አልነበረም፣ እስራኤልም በሱ ሰነፍ አመራር ምክንያት ተጎድታለች በማለት የኔታንያሁን ወታደራዊ ብቃት አጣጥለዋል። ትራምፕ በስልጣን ዘመናቸው የአሜሪካን ኤምባሲ ወደ ኢየሩሳሌም ማዛወርና የጎላን ኮረብቶችን የእስራኤል ይዞታ አድርጎ እውቅና መስጠትን ጨምሮ ለእስራኤል ያሳለፏቸው ታሪካዊ ውሳኔዎች ለኔታንያሁ የተደረጉ ታላቅ ውለታዎች ተደርገው የሚመለከቱ ሲሆን ኔታንያሁ ግን ለዚህ ውሳኔ ያሳዩት ምስጋናና የሰጡት ዋጋ አነስተኛ ነው የሚል ጽኑ እምነት እንዳላቸው ይነሳል። በሌላ በኩል በፈረንጆቹ 2020 የኢራኑን ጀነራል ቃሲም ሱሌይማንን ለመግደል አሜሪካ በወሰነችው ውሳኔ እርምጃ ላይ እስራኤል በመጨረሻ ሰዓት አብራ ከመስራት ወደ ኋላ ማፈግፈጓ ትራምፕን ብቻቸውን በጦርነቱ አደባባይ ላይ እንደተወቻቸው በመግለጽ የቆየ አሮጌ ቅሬታቸውን ይመዛሉ። እነዚህ ተደማምረው በመካከለኛው ምስራቅ ምድር ላይ የጂኦፖለቲካዊ ጽኑ አለት እያረረ የቀጠናው የስልጣን ሚዛንና ነባር ወዳጅነት ማገር እንደ ሸክላ ድስት በኃይል እየተሰበረ ይገኛል። ይህም በአንድ ወቅት በአንድ ምሽት ሚስጥራዊ ኑዛዜ ጦርነትን የጠነሰሱ የጋራ ጠላቶቻቸውን ለመጣል በአንድ ልብ የቆሙና የኢራኑ ስልታዊ መሪ በአንድ ወታደራዊ ትዕዛዝ ለህልፈት የዳረጉት ዶናልድ ትራምፕና ቤንጃሚን ኔታንያሁ የፖለቲካ ፍቅር ዛሬ ግንኙነታቸው ከወዳጅነት ርቆ ወደ ከረረ ጠላትነትና የጥላ ዘቅት ውስጥ ጥሎታል። ይህ በሁለቱ መሪዎች መካከል የተፈጠረው ታሪካዊ መቃቃርና በመካከላቸው የተሰነቀረው የልዩነት ሽብልቅ
የቀጠናውን ወታደራዊ ውጥረት ይበልጥ ወደ ከፋ ምዕራፍ አሸጋግሮታል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል የተቀሰቀሰው ጦርነት ምድርን ቁና እያደረገ የመከራ ሰማይ ጥሏል። የሁለቱ ሀያላን የሌሊት ጥቃት ሩምታ ቀጠናውን እያንቀጠቀጠ ያደረ ሲሆን የኢራን ሚሳኤሎች በመካከለኛው ምስራቅ ባሉ ጎረቤቶች ላይ መሬት አንቀጥቅጥ ጉዳት አድርሰዋል። በዚህ ሳቢያ ታሪካዊው የኩዌት ድልድይ ሙሉ በሙሉ ተመትቶ የወደመ ሲሆን የዮርዳኖስ ውስጥ የተሰነዘረው አስፈራኝ ጥቃትም በርካታ ቁጥር ያላቸው የአሜሪካ ወታደሮች መጎዳታቸው ተገልጧል። የአሜሪካ ማዕከላዊ እዝ ሴንትኮም የኢራን ወታደራዊ አቅም ለማዳከም ያለመና ለተከታታይ 7 ሌሊቶች የተካሄደው መጠነ ሰፊ የአየር ላይና የሚሳኤል ድብደባ መጠናቀቁን ቢያውጅም የአሜሪካ ጥቃት ግን ይበልጥ እየጨመረና የኢራንን ምድር እያናወጠ ቀጥሏል። የአሜሪካ ጦር ኃይል የኢራን የባህር ዳርቻ በአንኮራ ዋና ከተሞች ላይ የሚገኙ ቁልፍ ድልድዮችን፣ አውራ ጎዳኖችን፣ የራዳርና የስለላ ጣቢያዎችን እንዲሁም የመገናኛ አውታሮችን በቦምብ ናዳ አውድሟቸዋል። ይህ የትራንስፖርት መስመሮችን ማፈራረስ የወታደራዊ እንቅስቃሴዎች ብቻ ሳይሆን የንጹሃን ዜጎችንም የዕለት ተዕለት ኑሮ ወደ ቀጠናዊ የንግድ ፍሰት ሙሉ በሙሉ ከጥቅም ውጪ እንዲወጣ እያደረገው ይገኛል። አሜሪካ የሆርሙዝ ወሽመጥን ለዓለም አቀፍ ንግድ መርከቦች ክፍት ለማድረግ የባህር ኃይል እገዳ መጣሏን በገዥነት ቁስለኛዋ ኢራን ግን የጥቃት አድማሷን በአካባቢው በሚገኙ የአሜሪካ አጋር ሀገራትና ወታደራዊ ይዘቶች ላይ የድሮንና የሚሳኤል ድብደባዎችን በማስፋት ጭምር ምላሽ እየሰጠች ትገኛለች። የአሜሪካ ጦር ስልታዊ በሆነው በሆርሙዝ ወሽመጥ ላይ እንዲሁም በአቅራቢያው የሚገኙ የኢራን የስለላ ማማ በማውደሙ የተቆጡት የቴህራን ባለስልጣናት ካሁን በኋላ በይፋዊ ድንበሮች እንደማይገደቡና ጥቃቶቻቸውን ይበልጥ እንደሚሰነዝሩ እየገለጹ ይገኛሉ። ከፊል መንግስታዊ የሆኑ የኢራን ሚዲያዎች እንደጠቆሙትም ቴህራን በአካባቢው የሚገኙ የባህረ ሰላጤው ሀገራት ቁልፍ ወደቦች ላይ ጭካኔ የተሞላበት ጥቃት ለመሰንዘር አቅዳለች። የኢራን ከፍተኛ ወታደራዊ አማካሪ ሜጀር ጀነራል ሞሰን ረዛይ በበኩላቸው አሜሪካ በኢራን ላይ የምታካሄደው የአየር ድብደባ እስከ ሳምንቱ መጨረሻ ድረስ የሚቀጥል ከሆነ ሀገራቸው ያጸፋ እርምጃዋን እንደማትገደብና ከባድ ዋጋ እንደምትካስከፍላት አስጠንቅቀዋል። በአሜሪካ ላይ ሙሉ በሙሉ የተደገፈ መጠነ ሰፊ ጥቃት ፉል ስኬል ኦፌንሲቭ ሊሰነዝሩ እንደሚችሉ በማሰብም ቀጠናው ወደ ከፋና ወደማይመለስበት ክልላዊ ጦርነት ሊያመራ እንደሚችል ይህም በመካከላቸው ያለውን የልዩነት ሽብልቅ ይበልጥ አጉልቶታል፣ አንሮታል። ለዚህ ታላቅ የወዳጅነት መፍረስና ለትራምፕ ቁጣ እንደ ዋነኛ ምክንያት የተጠቀሰው አሜሪካ ዘመናዊ የጦር ጄቶችን ለቱርክ ለመሸጥ መወሰኗ በእስራኤልና በቱርክ መካከል ያለው የጦርነት አዝማሚያ ያባብሷል የሚል የኔታንያሁ ከፍተኛ ሁኔታ ቁጣ ነው።